ተመልካቾቻችን ከረፍት ተመልሰናል። የምትከታተሉት የሲኤምኤን ቴሌቪዥንና ሬዲዮ የህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነበር። ዛሬ እንግዲህ ከደቡብ ወሎ ድረስ ተጉዘው መጥተው መካከላችን የሚገኘው ወንድማችን ታሪኩ ጠና እንግዲህ የሙሉ ወንጌል ቤተክርስቲያን ሽማግሌ ነው። ምስክርነቱን እየነገረን ይገኛል። እንግዲህ ጦር ግንባር ተላኩን ያልከው ጦር ግንባሩ ላይ ደግሞ ወንድማችን ፓስተር ተስፋዬ ገብሬ ምስክርነቱን ያላያችሁ ሰዎች ወይም እንደገና አንድ ቀን መልሼ ማቀርበው ይሆናል። በጣም የሚገርም ምስክርነት ነው ያለው። ሱዛ ጥንቆላ ላይ ነበረ። ስለሱ ታሪክ ዝናውን ሰማው ነው። እዛ ጥንቆላ ያው እሱ መሆኑን በኋላ ነው ያወቅኩት። ያው አሁን ከይታ ነው እንትን ጋር ልክ እሱ ላይ ልክ እንትን እንዳለ ከወዳ እኛ ያለነው 3ኛ ክፍለ ጦር ይሄ ጥገና ካምፕ ውስጥ ነውና አሁን ከኛ ቤት ፊት ለፊት መንገድ አለ። ልክ ትልቅ ባብ ነው፣ አረንጓዴ ባብ ነው። ከወዳ ጀምሮ ከወዳ ወደዚህ ይመጣልና ሲመጣ ፊት ለፊቱ ላይ ወደ አባብዬን የሚሄደው ወደ አባብዬን የሚሄደው እያሉ እጣን ያጭሱለታል ለባቡ። እሱ ደግሞ ባቡ ዘና ብሎ የሚሄደው ምንም ቀስ ብሎ አረንጓዴ ነው፣ ረጅም ነው፣ አይደበቅም። እሱ እየተጨሰለት ነው። አሁን ገና ይደርሳል ብለው ወደ ፊት ያሉ ሰዎች ያጨሳሉ ባቡ። ልክ እኛው ባይኔ ያየ ነው አይኔ ያየሁ እኮ ነው። ልክ ወጣ ስንል እኛ ወታደር ልብስ ለብሻለሁ፣ ቱታ ነው ያደረኩት። ወጣ ስል እዛ ጋር እባቡ ቀስ ብሎ አሸሽ ብንለው አሸሽም። ከዛ በኋላ እኔ እንዴት አደረኩ? ይሄን እንትን ጋምቤላ አረኩና ወገግዴ እንዳይነካኝ ሄድኩና ንባብ እርግጥ አደረኩት በእንትን በካልሲ በጫማ ጭንቅላቱን እርግጥ ሳደርገው ተጠመጠመ ላይ። አሁን እዛ የሚያጨፉ ፊት ለፊት እያጨሱለት ነው። በቃ ይሄ ልጅ ሞተ አሉ። በቃ ይሄ ልጅ ሞተ። አባብዬ ከራማ ገደለው አሉ። አሁን ከዛን እንትን አልኩና ጠቀለልኩና አስቀመጥኩት። ዝም ብዬ አልገደልከው? ገድዬ ከገደልኩ በኋላ እንትን ጠቀለልኩና በኋላ ዝም ብለን አስቀመጥኩት። ይኸውላችሁ እንግዲህ እስቲ ከገደለኝ እናየዋለን አልኳቸው። ገና ምንም አይደለም የዛ ጊዜ በጌታም አይደለም። ከዛ በኋላ ሞተ። በቃ ዛሬ ታሪኩ ካደረ ያው እንግዲህ አባብዬ የሉም ማለት ነው። የለም አሉ። የአካባቢው ሰው አሮጊቶች ናቸው በዛ ያሉትና ጠላ የሚሸጡ ምናምን ናቸው። ከዛ በኋላ ያንባ ተቋረጠ። እንግዲህ ሲጠብቁ መሞቴን የለም አልሞኩ እንዴት ነው አለሁ ይውላችሁ እባቡ ሞተ እንጂ ያልሞኩም አልኳቸው። ያው እንደዛ ማሾፍ ጀመርኩኝ። ስለዚህ ይሄን አርገናና በዛ ሰዓት የነበረ ነገር ይሄ ነውና ሌላው እዚሁ ላይ ጦርነቱ እየተባባሰ መጣ። ጦርነቱ ሚጢቆሎ በኮምቦልቻ አካባቢ ያለች ነች። በደሴም በኩልም እየተባባሰ መጣ። ሲመጣ ወታደር የሆናችሁ መሳሪያ አውጡ ተባለ። ሲቪሎችም ስለነበሩ እኛ ጋር የዘመቱ ወታደር የሆናችሁ መሳሪያ አውጡ ሲባል እኛም መሳሪያ አወጣን። ታጠቅንና መሳሪያ አወጣን። በቃ ቶሎ ብላችሁ ምሽግ ያዙ ተባለ። ምሽግ የሆነ ምሽግ አለ በዛ በእኛ ጀርባ ምሽግ አለ፣ ተዘጋጀ ምሽግ አለና እዛ ምሽግ ውስጥ ሄደን ገባን። እንግዲህ ከተማ ውስጥ ለመታኮስ እነሱ እየመጡ ነው። ከዛ በኋላ ምኑን ይመቱታል? የመሳሪያ ግምጃ ቤቱን ይመቱታል። መሳሪያ ግምጃ ቤት አለ እዛ ጨርቃ አጠገብ የጦር መሳሪያ ግምጃ የደርግ ማለት ነው። ያንን ሲመቱት ከተማው ቀውጥ ይሆናል። ምንድነው ቀውጥ ያደረገው? መሳሪያ ውስጥ ያለው መሳሪያ በሙሉ ፈነዳ። ሲፈነዳ እኔ ያለሁበት ምሽግ ላይ ትልቅ ታቆም እንግዲህ በምስክርነት አጋጥሞ ሊሆን ይችላል። የቢኤም ጥይት ረጅም ነው። ያ ረጅሙ ጥይት እሳት ጎርሶ እሳት ልሶ እኔ ያስኩት ምሽግ ላይ መጥቶ ከላይ እንደዚህ ነው የተጋደመው። አልፈነዳም ግን እንደዚህ ነው የተጋደመው። እሳት እንደሆነ እንደዚህ ነው የተጋደመው። እንዲህ ቢል እኮ የለውም፣ እንደዚህ ቢቸከል የለውም። ዝም ብሎ ርፍ ሲል እኔ ቀና ብያየሁና ሹልክ ብዬ ሶፕራል ፋብሪካ አለ በተገቡ በዛ እየሮከልኩ ልክ ጦርነቱ አሁን ቦርከናን ተሻግሮ ወደ ማዶ ወደ መቷል። እኛ ያለነው ወደ ማዶ ላይ ነው። ከቦርከና ጨርቃ አካባቢ የሚያውቀው ሰው ካለ ከልክ ጦርነቱ ቦርከና መጥቶ ዳገቱ ላይ ደርሰዋል። ልክ እዛ ሲደርሱ አሁን በጣም ጦርነቱ ተባባሰ። ከዛ በኋላ በጣም የሞተ ሰው አለ። እዛ ሞተ ሰው መካከል ተደበቁ። ገባሁና ተሽግልጊ እዛ ሞተ ሰው መካከል ሬሳ መካከል ተደበቁ።
ስንደበቅ ለካ እንደኔው ደግሞ የተደበቁም አሉ። ልክ መተው ነካ አረጉ። ሲነኩ ያው ድል ስላረጉ ብዙም አይደለ ነካ አረጉ። የለም ዝም ብለው አለፉ ሄዱ። አሁንም ወደ ላይ ወደ ካምፕ ወደ ላይ ስለሆነ ወደ ካምፕ አለፉ። ወደ ጨርቃ እያሸነፉ እየመጡ ነው። ልክ እነሱ ሄደት ብለው መንደሩን ልፍ ሲሉ ብድግ ብለን 4-5 አካባቢ ነን እየሮጥን ወደ ይጎፍ የሚባል ተራራ አለ። ወደዛ ተራራ መሮጥ ጀመር። ስንሮጥ በጥይት ያዙን። እንደገና አዩን። ሳዛ እንደዚህ እያልን ስንሮጥ ከዛ በኋላ እየገደሉ እኔን ልክ መጨረሻ ላይ አሁን ተመተው ወድቀዋል። እነሱ ወድቀዋል። ልክ እኔ እንቅፋት መጥቶ ውድቅ አልኩ። እንቅፋት ሲመታ ውድቅ ስል ጥይቱ መቶ ፊት ያረፈ መታ ነው ብለው መሰል ቆመ ጥይቱ። እኔም ተስቤ እዛ ጫካው ገባሁ። ጫካው ግብታል። ከጫካው በቃ እዛው የከተማው ሰው እዛው ወጥቷል። ጫካው ውስጥ ነው ያለውና ከስር ሲቪል ልብስ ለብሻለሁ። ሲቪል መታወቂያ ስርዓት ብተርፍ እንኳን በይል ተዘጋጅተሃል አንተ ፊት መጀመሪያ ጦርነት እኮ መጥቷል እኮ። ስለዚህ አሁን መረጃው አለ ምናልባት ላናሽን እንዴት እናሸንፋለን መጥቷል እኮ ተስፋ አልቋል እኮ። አሁን ከላይ እያሸነፈው የመጡት ጦሩ እየሸሸ እየሄደ ነው። አሁን ከዛ በኋላ እዛ ልክ እንደዛ እያለሁ ያንን ቱታ ውልቅ አረኩ። መሳሪያውንም እዛው አስቀመጥኩና ጫካ ውስጥ ህዝቡ ጋር ተቀላቀልኩ። ከተማው ህዝብ ጋር በቃ ጦርነቱ በርዶ ማታ 12 ሰዓት አካባቢ እስከ 11 ሰዓት አካባቢ ይመስለኛል። በዛ ሰዓት ላይ የከተማው ህዝብ ግቡ አሉ። በረደ በቃ አሸነፉ። ግቡ አሉ። ገባን ተመልሰን ወደ ከተማ ገባን። ልክ ከተማ ስንገባ ፍተሻ አረጉ። ምንም የለም የሚያገኙት ነገር አጡ። ገባን። ከገባን በኋላ እንግዲህ ፊት እዛው አካባቢያችን እኔዛ 2 ዓመት ተቀመጥና 82 እና 83ን ተቀምጬያለሁ እዛና የምታውቅ ጎረቤቶች አሉና ጎረቤቶች አብረው ስለወጡ አብረን ገባንና እስቲ ቡና እናፍላሉ። ቡና እናፍላና እስቲ እንደው ተርፈናል እናመስግን አሉ። ዝም ብለው ያው እንግዲህ አትርፈውናል። ማንም እንግዲህ አባብዬ የሚበሉት ማንም ተርፈናል። እስቲ ቡና እናፍላሉና ጎረቤቶች ቡና ማፍላት ያዘ። አፈላችሁና ቡና እዛው ጎረቤት አለዚህ ለጥንቆላው አይደለም ስለተረፍነ ነው እንጂ ከገጠር ከንቱን ስንመጣ ከጦርነቱ በርዷል። አሁን ከገባ በኋላ ቡና እናፍላ ተባለ። ጥይት እንደ ጉድ ይዘንባል። ውጭ የደስታ ጥይት ወደ ላይ አሸንፈናል። ኮምቦልቻንም ቅዳሜ ቀን ነው ወደ ግንቦት 11 የተቆጣጠሩትና ልክ እንደዛ ካረጉ በኋላ እዛ ቡና እያፈላን እያለ እንደ ውስጤን ቀፈፈኝ። የተቀመኩበት ወንበር የተቀመኩት ኩርሲ ላይ ነው። እኔ አጠገብ ሌላ ፌርሜሎ አለች፣ እሳት ጀበና ያዘች። ከዛ ሴትዮ አለች። እንደዚህ አለ 3 ሰዎች አሉ። ልክ እኔ ይሄኛውን የተቀመኩበት ሲቀፈኝ ይሄን የጀበናውን የኔን ኩርሲ ያነሳሁና እዛ ጀበናው ጋር አስቀመኩት። ተነስቼ ቦታ ቀያየርኩት። ስቀያየረው ከትንሽ ደቂቃ በኋላ በጣራው ላይ ጥይት መጣችና ውስጥ ገባች። ጀበናው ውስጥ ጀበናውን ለሁለት ብትን አደረገችውና እግዚአብሔር በዚህም በድንቅ እዛው ተቀምጠው ይሁን ነው ጥይት ባንተ ላይ ነበር የለም በኔ ላይ በቃ ጭንቅላቴ ላይ ነበር። ደግሞ ጭንቅላት ስስብልት ነው ወዲያው ነበር የሚለና ልክ ይሄን ሆኖ በጣም የሚገርም በድንቅ እግዚአብሔር በቃ አስመልጦኛል። አሜን እና እግዚአብሔር ይባረክና በዚህ ሁኔታ ያለን እንግዲህ ጦርነቱ በቃ ያው እንግዲህ ወደ ነበርንበት ወደ አዲስ አበባ ለመመለስ ከኮምቦልቻ የግድ ምን መሆን አለበት አዲስ አበባ ማዝ አለብን አሉና አዲስ አበባን ከያዙ በኋላ ነው የምገቡት አሉ። ከዛ ግንቦት አዲስ አበባ ከገቡ በኋላ እንደገና እኛም ተከትለን ግንቦት 22 21 አካባቢ አዲስ አበባ ገባ። አዲስ አበባ ገብቼ እንግዲህ ትንሽ እንደቆየው ምን መስራት አለ ደሞዛችን እዛ ነው በዛ ባበል ነበር እዛ ምን ኖረውና በፊልድ መልክ ነው የወጣ ነው ከአዲስ አበባ 2 ዓመቱንና ደሞዛችን አዲስ አበባ ለዚህ ተጠራቅሞ ቆይቶናልና ትንሽ ብር ስናገኝ ከፈሏችሁ ብር ከፈሉ። በጣም የሚገርም ነገር አልከለከሉ። ከያዙት በኋላ ብር እንደዚህ ነበር እንብለናቸው ብር ከፈሉን። ሲከፍሉን ያንን እንግዲህ ብር ምን መስራት አለብን የሚል ስናስብ ማለት ያውን
እንግዲህ ኢህአዴግ እንደገባ የቀድሞውን ጦር ብለው በትነዋል። ተበተናችሁ እናንተ? ተበትነናል። ተበተን እንደገና ደግሞ ደሞዝ ከሰጧችሁ በኋላ ደሞዝ ከሰጡ በኋላ በትንና እንደገና ተሐድሶ ተደራጁና ግቡ ተባለ። ተሐድሶ ሲባል እስቲ ፊልድ ባላችሁ ምንም በዛም በዚህም እኔ ደግሞ ትንሽ ሞካክር ነበር እጅ ጽሁፍ እንደ ቲያትር ነገር ሞክር ነበርና አሁን እዛ እንደገና ተሐድሶ እዛ ተደራጀንና አደራጀሁና ፋና የቲያትር ክበብ የሚል አቋቋምኩ። ፋና ሚሊተሪ ውስጥ አዲስ አበባ መጣሁ። አሁን አዲስ አበባ ፋና የቲያትር ክበብ የሚል አቋቋምኩኝ። እዛ ላይ ወታደሮችን ያቀፍኩት ማለት የሚረዳን ተሐድሶ ኮሚሽን የሚባል ነበረ እዚህ ጥቁር አንበሳ አካባቢ። እዛ አቶ ተስፋ ይባላልና እንትን ተሐድሶ ኮሚሽን ኮሚሽነሩ እዛ በጣም ረዳን እና ከዛ አልባሳት ሰጡን ምናምን ሰጡን። ከዛ በኋላ ቲያትር መለማመድ ጀመር። ስንለማመድ በቃ ብዙ ነገር ምን ውስጥ ነበር በፊት ቲያትር ውስጥ ነበር አንተ? እኔ አልነበርኩም። ፊት የለኝም። ስነ ጽሁፍ ዝም ብዬ ሞክራለሁ፣ ግጥም ምናምን ሞክራለሁ እና እንደው ልቤ እንደዛ ፊትማ መካኒክ ነበርኩ በወታደር ቤት አይገናኝም። ቲያትሩን ያቋቋምኩ አንተ ነህ? አዎ እኔ ነኝ። እኔ አቋቋምኩና ወታደሮችን ሰበሰብኩኝ እዛ ልምድ ያላቸው ምናምን። ከዛ መላኩ አሻግሬ የሚባሉ አርቲስት ነበሩ እኮ እንትና ሽመልስ አበራ ምናምን ነበሩበት እዛ ውስጥ እነ ሽመልስ አበራ አብረው ነው መላኩ አሻግሬ ጋር እዛ ይሰሩ ነበርና እነሱ ጋር እነሳቸው አብረን እዛ እንትን ሲሉ እንትን ይሉን ነበር። ድል በትግል መርካቶ አዳራሽ ውስጥ ድል በትግል የሚል ቀበሌ 5 አዳራሽ ነበረ እና ልክ እንደዛ እያደረግን ከዛ ስንቋቋም አንድ ቀን ዝግጅት እናድርግ ብለን ዝግጅት አደረግን። ምንድነው ቀበሌ ድል በትግል አዳራሽ ውስጥ ዝግጅት ያደረግነው ምንድነው ዘፋኞችን ሰበሰብ። ዘፋኝ ማለት እነ ይሁኔ በላይ እነ ፍቅር አዲስ ነቃ ጥበብ ተሾመ ወልዴ ብዙ ዘፋኞችን ለመናቸው። እኛ እንደዚህ የተበተነው ሰራዊት ነን ብለን እና አቋቁሙ ቲያትር ኩባ አቋቁመን ብለን ስለምናቸው ሻሉ። ከዛ ይሄ እንትና ማነው ጥላሁን እልፍነህ ሁሉ መድረክ አስተዋቂ ነበር የዛ ጊዜና ትዝ አሁን እና ከዛ በኋላ እንደዛ እንደሆነ እያለ በቃ ጥሩ ይሄርን እያለ በእርዳታ መልክ ከስኳር ፋብሪካ ራሱ ሄደን ስኳር እናወጣለን። የሚጠቅም ዕቃ ስናገኝ እናወጣለን። ግን በኋላ ያው ዱርዬ ሆነ ወታደር ቤት ችግር ስለሆነ ሲጋራ ጫሽነን ምናምን ዱርዬ ሆነ ሱስ ውስጥ ገባን። ተውን በቃ ተበተነ። እኔም በቃ ሱስ ውስጥ ስንገባ በቃ ተበተነ። የተስተው ተበተነ። በቃ እንደገና ደግሞ እኔ አሁን ወደ ንግድ ገባሁ። ወደ ኮንትሮባንድ ንግድ ገባሁ። የሆነ ልብስ ከድሬዳዋ ቦንዳ መጣና መሸጥ። እሱም ደግሞ አትሆንልኝ አለ። በቃ እንዲሆንኩ ከዛ እንደገና ብር እንትን ያልኩና የሆነ ብር ቲች አደረግን ሰራርቀን ማለት ነው። ከዛም ከዚህም የሆነ ነው ህይወት እንግዲህ ከማን ይሰርጋል ከግለሰብን ከምንም ቤት እየገባችሁ አይደል ነው አቤት እየገባን አይደል እንደዚህ እንስራ ብለን አብረን የሰው ብር እየወሰደች ከዛ የሰውየው ብርም ጠፋብን። የተረፈችን ብርዬ ገጠር ሄድኩኝ። አሁን ከሰው ብር ወስዳችሁ ካዳችሁት ማለት ነው። አዎ ካር ነው እዛ ጊዜ ወታደር እንትን ነው ዱርዬ እኮ ነው። አቃ መጠጥ ነው እንትን ነው። ያ ቲያትር ክበብ እስከዛሬ ቢኖር ኖሮ በጣም ኃይለኛ ነበር የሚሆነውና ብዙ ነገሮችን ሰርተንበት ስለነበር አሁን ከዛ እንደዛ ሆነ። ወደ ገጠር ሄድኩና ምንድነው ነግዳለሁ አልኩ። በቃ ሽንኩርት ከሀገር ያመጣ ሽንኩርት እያመጣሁ ወደ ከተማ ነግዳለሁ አልኩና ገጠር እየሄድኩኝ ገጠር ሲሄድም አልሆነልኝም። በቃ ባጭሩ ምንም ንግዱ ልምልም አለ። ማታ ጥጣለሁ፣ ሰክራለሁ፣ ምን እላለሁ፣ ሲጋራ ጨሳለሁ። በጣም ይወጣ ሆነና ልክ ንግዱ አልሆን ሲል እንደገና ብሩም አለቀ። ማለቁ አይቀራል። ብሩ ሲያልቅ እንደገና ደግሞ አክስቴ ጋር መጣሁ። አሁን መታመሜን በጣም ታመምኩ። በጣም ቅድም በጣም ታመምኩ። አሁን እስከ ሞት ድረስ የሚያደርስ ህመም ነው። በቃ ታመመኝ። መነሳት አልችልም። ሰው በሰው ነው የሚነሳው። ሽንት ሰው ተቀብሎኝ ነው። በጣም የመሞት የሚባለውን ጣር መጣሁኝ። ልክ እንደዛ ሲሆን አክስቴ በቃ እንትን ይሄ ለቀሬ የሚሆን ቆሎ ምናምን እንጀራ ምናምን ጎረቤት በሙሉ ማዘጋጀት ያዙ። በቃ ይሞታል ይሄ በታይተርም በቃ ተብሎ ማለት
ንፍሮ መቀቀል ጀመረ። በቃ ንፍሮ አይደለም ያው ለቆሎ እህል ማዘጋጀት የሞተ ጊዜ የሚቀቀለውና አንድ ቀን በህልሜ ምን ሆነ ከኔ ላይ የሆነ ነገር ሲነሳልኝ ያለው ከኔ ላይ የሆነ ነገር አለ አይደል ሲነሳልኝ ያለውና ጧት ተነሳሁና አክስቴ አልኳት እምበላው አልኳት አይ በቃ ሊሞት ነው ስንቁን ነው አሉ ሰው ሊሞት ሲል እንደዛ ይላል አሉ አሁን ትንሽ እንጀራ ሰጠች ጨምሪኝ አልኳት ጨምሪኝ አልኩኝ አሁን ጨምሪኝ ትንሽ ቆይቼ ደግሞ ዱላ ስጡኝና ሽንቴን ውጭ ነው የምሸነው አልኩ ወዳው ፈውስ መጣ በቃ እኔ ምንም ሳላውቀው ከዛ በኋላ በቃ ድኜ ቀረው በቃ ወዳው ያ ምንም ካለ መድኃኒት ድኜ ቀረውና ያ ንግዱም አልተሳካልኝ ያው ከበሽታ ማመመኝ ድኜ ቀረው ከዛ በኋላ እንደገና መልሼ ወደ ገጠር ገባሁ የት እዛው መካነ ሰላም ቤተሰብ ጋር እዛ ሲሄድ በቃ አያት ጋር ማለት ነው አሉ ወንድሜም አለ ትልቅ ወንድሞችም አሉ እናቴም አባቴም አሉ እዛው ቤት አባቴም አለ አባቴም አለ ልብስ ሰፊ ነውና እዛም አባቴ ጋር ሄድኩኝ እዛ ሲሄድ ግን ይሄው አባቴ ነበሩ እንደ ይሄ ሁሉ ሲሆን ያኔ በልጅነት ይሄ ሁሉ ሲሆን አባቴ አሉ ያው በቃ እሱ ጋር በብዙ እሱ ጋር ስላልኖርኩ ነው ተለያይተዋል ሷሙታለች ያው ስለዚህ በአብዛኛው አያቶቼ ጋር እዛም እዚህም ምንም ደግሞ ወደ አዲስ አበባ ስለመጣሁኝ አኗኗሪ ብዙም እንትን አይደለም እነሱ ጋር እንትን አይልምና ልክ እንደዚህ ከሆንከ በኋላ ከሄድኩ በኋላ ብሩ አለቀ አሁን እንደፈለኩ መሄድ ማቆም ጀመርኩ ቁማር ጀመርኩ ቁማር ቤት እዛ ሲጋራ ጭሳለሁ ቁማር በቃ ያው ዱርዬ ሆንኩና ከመጨረሻ ምን ሆንኩ የሚያሳዝን ህይወት ውስጥ ገባሁ መልሽ ወደ ገጠር ገባሁ የተወለድኩበት መጀመሪያ ትብቴ የተቀበረበት አካባቢ ገጠር ነው አያቶቼ ሀገር ማለት ነው እዛ ሄድኩኝ እዛ ለምን ሄድኩ በቃ ካሁን በኋላ ገበሬ ሆናለሁ ገበሬ ነው የምሆነው የመጨረሻ በቃ ከዛ አልወጣም አልኩና በቃ ሚስትም እዚህ ፈልግልኝ አልኩኝ የእናቴ ወንድም አጎት ያለ እዛ አሁን ከዛ ሚስትም ፈልግልኝ እዚሁ ገበሬ ነው የምሆነው አልኩት እሺ አለና መሬት ያላትን መፈለግ ጀመረ አሁን መሬት ያላት ማለት ሙጀሌ ይበላት ናት መሬት አላት ሁለት ልጅ አላት አግቢ ስትባል አይ ይሄን አላገባም ይሄ ዱርዬ ነው አላገባም ማለት አላገባም ማለት በቃ ከዛ እንዴ አለች እኮ እቺ አንዴ መሬት ያላ ነበረች እንዴ እስኪ ሌላ ፈልግ እኔ ደግሞ ምን መሆን ጀመርኩ እግሬን ይሄ ቁምጣ ሱሬን ማሳጠር ጀመርኩኝ ይሄ ገበሬ ለመሆን ማለት ነው ቤት ለመስራት እንጨት ከታች ከቆላ ያመጣው መቆለል ያስኩኝ ቤት ጎጆ ለመስራት ማለት በቃ ገበሬ ለመሆን ሲል ከዛ በኋላ ሚስት ሲፈልግ ጠፋ ሚስት እኔም ሙጀሌ ያዘኝ ሙጀሌ ታቃለ ባዶ ግርስቲ ምን ቁርጭ ሙጀሌ በቃ ወረረኝ እግሬንም ምላሴም ድረስ ወጣብኝ ሙጀሌ ምላሴ ድረስ ይሄ ሰውነቴ በሙሉ ቀመለ ቅማል እንደዚህ ስታረገው እንደዚህ ቅማል ስታረገው እንደዚህ ስታረገው ቅማል በቃ እዚህ ድንጋይ ላይ አድርገህ ነው የምፈጨው እንጂ እንደዚህ የገለኸው አዘልቀውም በጣም ቀመልኩ በጣም የወረደ ወጣ በጣም የሚያሳዝን ህይወት ውስጥ ከዛ አንድ ቀን አጎቴ ጋር እንጀራ እየበላን በጣም አጎቴም ትንሽ ያው ዝቅ ያለ ኑሮ የሚኖረው አሁን እንጀራ እየበላን አንድ ቀን ቤት ቁጭ ብለን እርግብ መታ እዚህ ጋር ቁጭ አለች እኔ ላይ አትንካት አለ እዛ ጊዜ ምንም ስለ ሃይማኖት ነገር የማውቀው ነገር የለም አትንካት አለ እዛ ቁጭ ብላ እንጀራ በልተን የዘንጋዳ እንጀራ ይባላል የዘንጋዳ እንጀራ በልተን በፍጥፍጥ በቃሪያና በእንትን በየበላን ነበርና ቁጭ ብላ ተቀምጣ ተነስታ ሄደች በቃ ጠብቅ ራስህን በቃ አለኝ እሱ ከዛ ሰው የአካባቢው ሰው እንደዛ ሲሆንባቸው ግራ ገብቷቸዋል ያ ሁሉ መከራ ሳልፎ እንዴት እንደመልሶ እዚህኛ ጋር ይመጣል እኛ ጋር እንዴት መልሶ ይመጣል ያ ሁሉ መከራ ሳልፎ መቅጫ ነው የሚሉኝ አሁን እንግዲህ ስሜ ዛካይ እንዴት ይመጣል እያሉ ይገረሙ ነበርና ከዛ አንድ ጊዜ እንደዛ ሆነና ራይ አዝመራ ደረሰ እህል ተወቃ እኔም ማገዝ ያስኩኝ የለኝም መሬት ከዛ ግጃግጂ ሰው ዘንጋዳ ሰጠኝ ዘንጋዳ እህል አንድ ኩንታል ሰጠኝ አንድ ኩንታል በቃ ማቋቋሚያ ተብሎ የዘር እህል ማለት የዘር በቃ ለማቋቋሚያ ለዘር ተብሎ
አንድ ኩንታል ሰጡኝ። ያችን አንድ ኩንታል ያዝኩና ሳየው የሚሆን አይደለም ኑሮ የሚሆን አይደለም። ከዛ ምን አደረኩ? አንድ ኩንታል 50 ብር ሸጥኳት። 50 ብር 1985 ዓመተ ምህረት 50 ብር ነው የሸጥኳት። 50 ብር ሽጬ ከዛ በኋላ ወዴት ሄድኩኝ? ደሴ ድረስ በእግሬ ሄድኩ። እንደገና መልሼ ወርጄ ደሴ ድረስ በእግሬ ከመካነ ሰላም ደሴ በ3 ቀን በእግሬ ሄድኩ። 3 ቀን ሙሉ? አዎ። ምን እየበላ ይዘት? በቃ ሰዎች አሉ፣ አህያ ነጋዴዎች አሉ መሄዱ ከነሱ ጋር። ከዛ አፋር ክልል ሄድኩ። ዱብቲ የሚባል አካባቢ ከዛ ሲሄድ ተመቸኝ። ዱብቲ ማለት በረሃ ነው፣ ሰው ውጭ ነው የሚያድረው። ያ ያዘ ቅባል በሙሉ ለቀቀኝ። በቀልም አለ ዱርዬነቴ ግን አልቀጠ ያው ነው። እዛ አሁን የቀን ስራ መስራት ጀመርኩ። ምን አይነት የቀን ስራ ስራለው? እንጨት መፍለጥ፣ ውሃ መቅዳት የወረደ እዛ ድረስ በቃ ገባው። ስገባ በቃ በደንብ አድርጌ ተመቸኝ። እኔ ሲጋራ ነጭሳለሁ፣ እጠጣለሁ። በቃ ግን ተመቸኝ። የትም ማደር ትችላለህ። ስራ ፈላጊ ሲባል ሂጄ አለሁ እላለሁ። በቃ እንደዛ እያደረኩ ስኖር ምን ሆነ? አንድ ሰው ቤት ኮንትራት ውሃ የምቀዳ በኮንትራት በቃ ያን 4 ነው 5 በርሜል አለ። ያን ትሞላለህ፣ ብር ይሰጥሃል፣ ምግብ ያበሉሃል። በቃ ያን ኮንትራት ያዝኩኝ አንድ ሆቴል ውስጥ ሐሰብ ሆቴል የሚባል። ልክ እዛው ሆቴል ውስጥ ምን አረገ ሴትዮዋ ጸባይና አየችና ደግሞ ምን አረገችኝ? ወይዘሮ አልማዝ ትባላለች። ምን አረገችኝ? የቡና ቤቱ አላት ትልቅ ቡና ቤት፣ የአልጋ ክፍል አልጋ ማንጠፍ አልጋ ሳነጥፍ ምን መቃበ ይሄን ማድረግ ሰጠች እንደ ዘበኝነት። ከዛ እንደገና ደግሞ ከፍ አልኩና ምን ሆንኩ? የቡና ቤቱ ተቆጣጣሪ ሆንኩ። አሁን አልጋ አንጣፊ ሌላ ሆነ። የቡና ቤቱ ማለት ቡና ቤቱ በሙሉ እኔ ነኝ የምቆጣጠረው። ብዙ እንትኖች አሉ ቡና ቤት ውስጥ። ዱብቲ ውስጥ። ከዛ ስቆጣጠር ከዛ በኋላ ትምህርት ጨርሻለሁ ብያለሁ። ትምህርት እስከ አጨረስክዛ? በወታደር ቤት እያለሁ እዛ ተምሬያለሁ። ክረምት ናይት እዚህ አዲስ አበባ ማለት ነው። እዛው 12 ሳልጨርስ ናይት እየተማርኩ 10 ደርሻለሁ። 12ኛ ክፍል ስራ እየያዝኩ ነው የጨረስኩት። አሁን ከዛ ልክ እሷ ጋር እያለሁ ከ10ኛ ክፍል ምን ወጣ? ድሮ ጤና ጥበቃ ጤና ረዳት ከ10ኛ ክፍል ነው የሚፈተነውና አሁን የሷ ጓደኛዋ ነው ኃላፊው የዛ ትምህርት የአፋር ክልል ኃላፊ የነበረው በዛ ሰዓት እና ዘመድ ነው፣ ቤተሰብ ነው፣ እዛ ቤት ውስጥ ቤተሰብ ነው። ከዛ በኋላ እንደገና ደግሞ ቴሌም ወጣ ስራ። ቴሌም ሲወጣ ቴሌም ያለው እንደዚሁ እዛ ቡና ቤት ስለሚመጡ ጠየቀቻቸው። ስትጠይቃቸው ቴሌውም ይሻለ የዛኛውም ይሻለ። ሁለት እድል መጣ። አሁን እኔ ደግሞ እንግዲህ ሁለቱን ሳመጣጥን ወዴት ትገባለህ አለች። አሁን እሷ ጋር ኑር ያለው በቃ አብሬ እንደ እናት እንደ ልጅ ሆነን ኖረናልና ያው ከታች ጀምራ አይደለ ያነሳችኝ። ከዛ በኋላ እንደዛ ስል አይ ጤናው ላይ ብገባ ይሻለኛል አልኩና ጤና ረዳት ላይ ተመዘገብኩ። ጤና ረዳት ገባው። ከዛ እንግዲህ እሷ በስርዓት አድርጋ ብር ሰታ አልብሳ ምን አድርገችኝ? ሸኘችኝ። ወደ የት ነው የደረሰች? ጤና ሳይንስ ኮሌጅ ነው ደሴ ደረሰን። 20 ነን ተበረ 20 በቃ ያ በጣም ብዙ ነገር ስላለው ነው ይቅር። አሁን ልክ እዛ ገባው ደሴ ሄድኩ። ደሴ ሲሄድ ደሴ ደግሞ እኔ የምቀበለው 10 ሰው ነው አለ ደሴ ጤና ሳይንስ ኮሌጅ 10 ሰው ነው። 10 ሰው ሌላ ቦታ ነው የምትመደቡት። ስለዚህ ማን እንደሚገባ አላቅም። ጤና ጥበቃ ይስጠኝ። ጤና ጥበቃ ሲሰጠኝ እናንተ አትቀጥሉም ብሎ አዘገየን። እዛ እኔ ደሴ እዛ ወንድሜ ያለና ትንሽ ወንድሜ እሱ እዛ ነበር የሚኖረውና እሱ ጋር ቁጭ ብዬ ከዛ በኋላ መጠጣት ጫት መቃም ሆነ። እንደገና እዛ እስከምንመደብ የት እንደምንመደብ እስከምናውቅ የሰጠች ብርም አለቀ። ልብስ መሸጥ ጀመርኩ እንደገና መልሼ እዛው ያ እንግዲህ ተመልክ። ሁለተኛ ደግሞ በቃ አሁን እንግዲህ እኔ ወደ ከሰርኩ አልኩኝ። በቃ አሁን ይሄን ቻንስ ካልተጠቀምኩ ከሰርኩ አልኩና በጣም ውጊያ ነው። እኔ በጣም ይገርም ነውና ከዛ በኋላ እየጠፋህ መሆኑ ታወቀኝ። ከዛ በኋላ ተመደብን፣ ምደባ ተባለ።
ከ1 እስከ 10 ተራ ቁጥር ያላቸው አክሱም ተባለ። አክሱም ጤና ሳይንስ ኮሌጅ እዛ ሂዱ። አክሱም ጤና ሳይንስ ኮሌጅ እዛ ጊዜ ገና እንደተጀመረ የመጀመሪያ ተማሪዎች ነው። አክሱም ሂዱ ተባለ። ከ10 እስከ 20 ያላችሁ እዚሁ ናችሁ፣ እዚሁ ደሴ ናችሁ ተባለ። በእኔ ብሬን ጨርሻለሁ። አክሱም ለመሄድ እኮ ስንትና ስንት ከደሴ ማጮ አድረ ከማጮ መቀሌ ከመቀሌ እንደገና አክሱም ነው የምገባው። በምን ይኬዳል? እኔ በቃ ጨርሻለሁ ብሬን። እንኳን ብሬን አይደለም ልብስ ሽጬ እንትን ብያለሁ። ሴትዮዋን እንደገና መጠየቅ ደግሞ ፈራው። የታረከው ብትለኝ ብሩ ምን እላታለሁ? ከቤተሰብ የሚረዳኝ የለም። ማንም ጋር አላረኩም። በቃ ከዛ በኋላ እንደዛ ሲባል ጓደኞቼ ወደ መቀሌ መውጫው ካራጉት ይባላልና እዛች ጋር ሄጄ ሁልጊዜ ጧት እየሄድኩ እጠብቃለሁ መኪና ልመና የወታደር አለ ምናምን አለ ሲሄድ እዛ ለምን ብለውኛል። ሄጄ ስለምን አጣሁ። በሁለተኛው ቀን ጓደኞቼ እዛ የተመደቡት 9 በአውቶቡስ ሆነው ቻው አሉኝ። ታሪኩ ቻው አሉ። ቻው አሉ። በቃ ጥለውኝ ሄዱ። ምንም ብር ማዋጣት አይቻልም የዛ ጊዜ ታይሙ። ሄዱ እነሱ፣ እኔ ቀረሁ። እንደገና ተመልሼ ወደ ቤት ገባሁ። እዛ ወንድሜ ቤት። ከዛ በኋላ ማድረግ ያለብኝ እንግዲህ ወደ ሀገሬ አልሄድም። አይቼው መጥቻለሁ። ወደ ዱቲ እዛው አሁን የነበርኩበት ያ አገሩ ይስማማል፣ እንደ ልብ መኖር ይቻላል። ስለዚህ ብዬ ወስኛለሁ። በቃ በሶስተኛው ቀን ሄድኩኝ። የመጨረሻ ልሞክር ብዬ ሲሄድ ቆም እያለ ስለምን የለም ወታደር መኪና ያልፋል፣ ብዙ መኪና ወደ ያልፋል። አንድ መኪና የቤት መኪና መጣችና ቀይ ናት፣ የቤት መኪና ናት። መጣችና ስለምናት እንደዚህ ብዬ ዝም ብዬ ነው እኔ እሷ ደግሞ ወደ ትሄዳለች ብዬ አስባለሁ። ስለምናት ምንድነው አለች። እንደዚህ ነበረ አክሱም ተመድቤ የሚሄድበት ትራንስፖርት አጥቼ ይኸው ልቀር ነው ይኸው ብዬ ወረቀት ያዝኩት። ወረቀት አሳየሁት። ሰውየው ትግሬ ነውና ሳሳየው ትግራዋይ ነው ይባላል። ትግራዋይ ከዛ በኋላ ሳሳየው ግባልኝ አልኩ። ደነገኩልኝ። ግባልኝ በፌስታል ልብስ እያለሁ የሆነች ልብስ መረጃ እያለሁ በቃ ግባልኝ። በኋላ ልገባ ስል እፊት ግባልኝ። ከዛ እፊት ገብቼ ይዞኝ የት እናድራለን? አክሱም እንትና ማጨው በዚህ በኮረም በዚህኛው መንገድ ነው የሚሄደው። በኮረም በኩል እዛ ስናድር ምግብም ቻለኝ አልጋም ቻለኝ። ጠዋት ተነስተን በቃ እንሄዳለን። የትል መቀሌ ስንገባ የኔ ጓደኞች አልገቡም። አንተ ቀድማቸው ደረስክ? እኔ ቀድሚያቸው ደረስኩ። የሚገርም ነው፣ በጣም የሚገርም ነው። እኔ ቀድሚያቸው ደረስኩ። ልክ ቀድሚያቸው መድረሴን ሳውቅ በር መውጫ ላይ ሄድኩና ጠበቅኳቸው። ልክ ሲመጡ አየኋቸው። አውቃታለሁ። ሲመጡ አየኋቸውና እንዴት ናቸው? ቻው ብያቸው ቻው ብለውኛል የመጡት። ሰላም መጣችሁ አልኳቸው። በጣም የሚገርም በቃ በጣም የሚገርም። ከዛ በኋላ ይዤ መጣ። ሰውየው ለአክሱም መሳፈሪያ ለምግብ ለምናምን ይሁን ብር ሰጥቶኝ ጓደኞቼ ከተቀላቀልኩ መቀሌ ከዛ አብረን አክሱም ገባል። በጣም ደስ ይላል። እንግዲህ ከዛ በኋላ ምን ሆነ? እንግዲህ ዛሬ ሰዓታችን አለቀ። ስለዚህ የሚቀጥለው ሳምንት ላይ የምንቀጥል ይሆናል። እንግዲህ መልሰን እንገናኛለን። ለማንኛውም ተመልካቾቻችን የታሪካችን አላለቀም። የወንድማችን ታሪካዊ እኮ ነው። በጣም የሚገርም ነው። እንደ ስም ነው ታሪኩና ታሪኩ ጠና ከመካነ ሰላም ደቡብ ወሎ ነው የሙሉ ወንጌል ቤተክርስቲያን እዚህ ድረስ ለምስክርነት ብሎ ሲኤምኤን ስቱዲዮ ድረስ የተገኘው። የሚቀጥለው ሳምንት ቀጥለን እንከታተላለን። እንግዲህ ሳምንት ቀጥላችሁ ተመልከቱ። ይህስ ምስክርነት ያመለጣችሁ ሌሎች ምስክርነቶችም ያመለጣችሁ ሰዎች ሲኤምኤን ቲቪ ኢትዮጵያ ብላችሁ ዩቲዩብ አድራሻችን ላይ ገብታችሁ ተመልከቱ። በአየር ላይ ደግሞ በተስፋ ቴሌቪዥን ኔትወርክ የምትከታተሉ በአየር ላይ በኢትዮጵያ እንደዚሁም በአፍሪካ ላይ ስለሚታይ ከዛም የምትከታተሉ ሁሉ ጻፉልን። እንደዚሁ ደግሞ ምስክርነት ያላችሁ ሰዎች ደግሞ ደውላችሁ ምስክርነታችሁን ለሕዝብ ማድረስ እንችላለን። ዓላማችን አንድ ብቻ ነው፣ የእግዚአብሔር መንግስት የኢየሱስ ክርስቶስን መንግስት ማገልገል ነው። ስለዚህ የምንመሰክረው ብዙዎች ነፃ ይወጣሉ፣ ብዙዎች ይማሩበታል። ማንኛውም ሳምንት እስከምንገናኝ ድረስ መሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር